በአንድ ሀብታምና ድሃ ሰው መካከል ያለው ልዩነት ገንዘብ አይደለም፣ የመጡበት አስተዳደግም አይደለም፣ እድል የምንለው ወይም ሰው ረድቷቸውም አይደለም። እንዴት ማውራት እንደሚችሉ ስለሚያውቁ ብቻ ነው። በዚህ ቪዲዮ 5 እንደ ሲኢኦ ወይም የአወራር ስኪላችሁን ኮምፕሊትሊ የሚቀይሩትን ሩሎች አሳያችኋለሁ ማለት ነው። በቀጥታ ወደ ቪዲዮ። የመጀመሪያው በሰዎች ዘንድ እንድንወደድ ማውራትን አቁመን ራሳችን ሰዎችን ሊድ ለማድረግ ማውራት መጀመር ነው። አያችሁ፣ አብዛኛው ሰዎች እንዲወዷቸው በማለት የራሳቸውን ሐሳብ አይገልጹም። ሰዎች እንዲወዷቸው ኮምፕሊትሊ ሌላ የሆነ ነገር ያወራሉ። ሰዎች ደስ እንዲላቸው ዝም ብለው ፖይንትለስ የሆኑ ነገሮችን ያወራሉ። ትክክለኛ ወይም 1% የሆኑ ሰዎች ግን በዳይሬክሽን እና በሊደርሺፕ ኢንስፓየርድ በመሆን ትክክለኛ ወሬን ያወራሉ ማለት ነው። ለዛ ነው የሆነ ነገር ስትናገሩ መሰለኝ ወይም ሳስበው ግን ወይም ደግሞ የተለያዩ የመቅለስለስ ወይም ወደ ኋላ ማለታችሁን የሚያሳዩ ቃላቶችን ማቆም ያለባችሁ። ማለት ያለባችሁ ግን ትክክለኛው መንገድ ይሄ ነው ወይም ደግሞ ቅድሚያ መስጠት ያለብን ለዚህ ነገር ነው ብላችሁም ማውራት መጀመር አለባችሁ። ይህም ኮንፊደንሳችሁን ያሳያል። ትክክለኛ ሊደሮች ካፋቸው የሚወጡትን ቃላት በሙሉ ይተገብራሉ። ሁለተኛው ኢሞሽን አታሳዩ ሲሆን እንደዚህ ሲላችሁ ግን 100% አፋችሁን ዘግታችሁ ኮስተር ብላችሁ ተቀመጡ ማለት ሳይሆን ካልም ሆናችሁ በውስጣችሁ እየተካሄደ ያለውን ጭንቀት ለሌሎች ሰዎች ሳታሳዩ ረጋ ባለ ስሜት ተገቢውን መልስ መስጠት ነው። ሶስተኛው አውቶሪቲያችሁን በማወቅ ወርዳችሁን ዌይት ወይም ቶን መስጠት ነው ማለት ነው። ስለዚህ ማንኛውም አይነት ክፍል ኢንተር ከማድረጋችሁ በፊት ራሳችሁን እንዲህ ብላችሁ ጠይቁ። ታርጌቴ ምንድን ነው? ስለዚህ ማንኛውም አይነት ክፍል ካሁን በኋላ ሲገቡ ታርጌታችሁን አውቃችሁ ማናገር የምትፈልጉትን ሰው አናግራችሁ ኦብጀክቲቫችሁን በማወቅ የምትፈልጉትን ነገር ማሳካት ትችላላችሁ። አራተኛው ጥያቄ አጠያየቅን ማስተር ማድረግ ነው። አቬሬጅ ሰዎች ምንም አይነት ጥቅም የሌላቸውን ጥያቄ ሲሆን የሚጠይቁት፣ ኢላይት ወይም 1% የሚባሉ ሰዎች ግን ፓወርፉል የሆኑ ጥያቄዎችን ይጠይቃሉ። ስለዚህ አንድ ሰው ጋር ስትወሩ ምን ታስባለህ ብላችሁ ከመጠየቅ ይልቅ ይህን ውሳኔ ምን አይነት ሐሳቦች ሰፖርት ያደርጉታል ብላችሁ ብትጠይቁ የበለጠ ተመራጭ ነው። ወይም ደግሞ እንዴት እየሄደልህ ነው ወይም ስራ እንዴት እየሄደ ነው ብላችሁ ከመጠየቅ ይልቅ በአሁኑ ሰዓት ላይ ምን አይነት ችግር እየገጠመ ነው ብላችሁ ብትጠይቁት የበለጠ ኤክስፕሌን ያደርግላቸዋል። ወይም ደግሞ እንዴት ማስተካከል እንችላለን ብላችሁ ከምትጠይቁ ይሄ ነገር ድጋሚ እንዳይፈጠር ምን ማድረግ እንችላለን ብላችሁ ፕሮፌሽናል የሆኑ ጥያቄዎችን መጠየቅ ትችላላችሁ ማለት ነው። ለዛ ነው ፓወርፉል የሆኑ ጥያቄዎች ኮንቨርሴሽኑን 100% ኮንትሮል አድርጋችሁ የምትፈልጉትን መልስ እንድታገኙ ይረዳችኋል የሚባለው። አምስተኛና የመጨረሻው ስቶፕ ኦቨርሼሪንግ ሲሆን ይህም ማለት ትክክለኛ ተናጋሪዎች ሙሉ የህይወት ታሪካቸውን ዝም ብለው አይለፈልፉም፣ ብዙ አያወሩም። ባውንደሪ ወይም ገደብ የሚባል ነገር በመሃላቸው እንዲኖር ይፈልጋሉ። ለዛ ነው የመሰላቸውን ነገር በግልጽ ምንም ሳይደብቁ ዳይሬክትሊ ይናገራሉ። ሲያወሩ በኮንፊደንስ ትከሻቸውን ወደ ኋላ አድርገው የእጃቸውን ሙቭመንት የተጠቀሙ ቀስ ብለው አይ ኮንታክት በመፍጠር ያወራሉ ማለት ነው። ስለዚህ እውነታው ይሄ ነው። የተሻለ ማውራት የሚችሉ ሰዎች ከናንተ ምንም የሚለያቸው ነገር ኑሮ ሳይሆን ቶናቸውንና ኢሞሽናቸውን እንዴት ኮንትሮል ማድረግ እንደሚችሉ ስለሚያውቁ ነው። አሁን የነገርኳችሁን 5 ሩሎች ተጠቀሙና ሰዎች እንዴት በተለየ መልኩ እንደሚያዳምጧችሁ ተመልከቱ። ከሌሎች ሰዎች ይልቅ ለየት ብላችሁ መታየት የምትፈልጉ ከሆነ፣ በደንብ ትሪት መደረግ የምትፈልጉ ከሆነ፣ ራሳችሁንም መቀየር የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመቻችሁ።